ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አይን ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የቅመሜ ጉዳይ እንግዲህ ብዙዎቻችሁ ያው እንዳሳሰባችሁ አውቃለሁ። ማለት ሁላችንም ያሳስበናል። የእሷ ጉዳይ ማለት ከባድ ነው። ብዙዎቻችሁ ስራ ነው ትላላችሁ፣ ብዙዎቻችሁ እውነት ነው፣ ብዙዎቻችሁ ደግሞ በቃ ብዙ ነገር አለና ያው የእውነት ደግሞ የምትጨነቁ በጣም በቃ የሀይሚ ጉዳይ በቃ እውነት ነው። ምክንያቱም ብሩኬ ራሱ አመነ። በነገራችን ላይ እኔ ብሩኬ ከልጅቷ ጋር ተገናኝተናል፣ አግኝቼሻለሁ ብሎ ብሩኬ ሲያምን እውነት ለመናገር ፕራንክ ነው ብዬ ጠርጥሬያለሁ። ከዛ በፊት ግን ፕራንክ አልመሰለኝም። ምክንያቱም ከአሁን በፊት ብሩኬ የሚያወራቸው ነገሮች፣ ብሩኬ በየነገሮች መሀል ጣል የሚያደርጋቸው ነገሮች ስላሉ ፕራንክ ነው ብዬ አላሰብኩ ነበር። ግን ብሩኬ ልጅቷን ከ6 ወር በፊት አግኝተኸኛል ስትለው አግኝቼሻለሁ እና ምን ተፈጠረ ታዲያ ምናምን ሲል ፕራንክ መሆኑ ጠርጥሬያለሁ። እና ስለሷ የምታስቡ ሰዎች፣ ስለሷ የምትጨነቁ ሰዎች እንዲሁም ደግሞ በውስጥ እየሰማሹ ነገር አለ ወይ ምናምን የምትሉኝ ሰዎች አላችሁና ለእያንዳንዳችሁ መልስ መስጠት ስለማልችል ነው ቪዲዮ ሪከርድ ያደረኩት። ያው ምንም እውነትም ይሁን ውሸትም ይሁን ፕራንክም ይሁን ምንም ይሁን ሀይሚዬ በእንደዚህ ሁኔታ ማየት ይከብዳል። ገባችሁ? በቃ ይጨንቃል። እሷን በዚህ ሁኔታ በደረጃ ማየትና ግን ደግሞ እኔ ያው በአካል ባላገኛትም ወይም ባላወራትም ያው እንደነገርኳችሁ እነሱ ለብዙ ሰው ስልክ አያነሱም። ምክንያቱም በጣም ብዙ ፈላጊ ያላቸው፣ በጣም ብዙ ሰው የሚደውልላቸው ሰው አለ፣ በጣም ብዙ የሚያገኙት አሉና የሁሉም ሰው ስልክ ማስተናገድ ይከብዳቸዋል። እንኳን አይደለም እንደዛ አይነት ነገር ተፈጥሮ ዝም ብሎም ስልክ በጣም አያነሱም። እና ያ ደግሞ ምንድነው ፈላጊያቸው ብዙ ስለሆነ ነው። ፈላጊያቸው ስለሚበዛ ሁሉንም ሰው ማስተናገድ ስለሚከብድ ነውና ያው ሀይሚዬ ደውዬ ነበረ ስልክ በኢንስታግራም ጽፌ ነበር፣ ግን እንዳልኳቸው አትመልስም። ግን የቅርብ ጓደኛለች የነሱ ማለት ነው። እና ያው ደህና ናት፣ ድንጋጤ ነው ምናምን ብለዋል። ደህና ናት፣ አውርተናት አለን ብለውኛል። ታውቃላችሁ ያው አለ አይደል ሌላ ስልክ ምናምን ይኖራል የሆነ ቤተሰብ የሚያወራበት ምናምን ይኖራል ሌላ ስልክ ማለት ነው። እና ያው ደህና እንደሆነች ሰምቻለሁኝ። የኔ ቆንጆ የምር አንቺ እንደዚህ ሆነሽ ማየት ከባድ ነው፣ ከብዳል፣ በጣም ከባድ ነው አንቺን በዚህ ሁኔታ ማየት ማለት ነው። ግን ያው ምንም ማድረግ አይቻልም። እናንተን ሁለታችሁም ፕራንክም ይሁን የምትሰሩት እውነትም ይሁን ምንም ይሁን ግን እንደዚህ አይነት ነገር ሲፈጠር እኛ ኦዲየንሶች በሀይሚና በብሩኬ ዙሪያ በጣም እንጨነቃለን፣ በጣም እናስባለን፣ በጣም ያሰጋለም። ለምን እንደ ማንኛውም ተራ ዩቲዩበር እንደዚህ ምቀኛ የሌላቸው ዩቲዩበር ምናምን ቢሆን ችግር የለውም፣ ያው ስራ ነው ብሎ መደምደም ይቻላል። ግን ደግሞ ምቀኛቸው ደግሞ የነሱ ብዙ እንደሆነ እናውቃለን። ምቀኛቸው ብዙ ስለሆነ በቃ እውነትም ሊሆን ይችላል ብለን ስጋት ያድርብናል። ሁላችሁም በየሃይማኖታችሁ ጸሎት አድርጉላቸው፣ ዱአ አድርጉላቸው እንጂ መጨነቅ ለነሱ የሚጠቅማቸው ነገር የለም። የሚጠቅማቸው ጸሎታችሁ፣ ዱአችሁ ነውና ጸሎት አድርጉላቸው። ስራም ከሆነ ችግር የለውም ይስሩ። እውነትም ከሆነ ደግሞ እሱ ቅዱስ ሚካኤል በክንፉ ይሸፍናቸው። ሰው አይነኩም። እነሱ መልካም ልጆች ናቸው፣ ጥሩ ልጆች ናቸው። ብዙዎቻችሁም ደግሞ ያው ብሩኬ ለምን አገኛት፣ እንዴት አገኛት የሚለውን ነገር ግራ ተጋብታችኋል። ለምን ተገናኘ፣ ለምን አገኛት በሚል ብሩኬ ላይ ትንሽ ተቃውሞ እያሰማችሁ ነው። ግን እኔም ፕራንክ ነው ብዬ እንድጠራጠር ያደረገኝ ነገር ይሄ ነው። የእውነት ብሩኬ ልጅቷን በምን አጋጣሚ አገኛት በሚለው እንጂ ለምሳሌ አንድ ሀገር ናቸው አይደለ? ዘመድ ቤት ሊገናኙ ይችላሉ፣ ጎረቤት ሊገናኙ ይችላሉ።
ጓደኛ ቤት ሊገናኙ ይችላሉ። ጓደኛ ፕሮግራም ላይ ሊገናኙ ይችላሉ። የሰው ልጅ የት ይገናኛል አይባልም። ምክንያቱም ብዙ የመገናኛ መንገዶች አሉ። ብዙ የመገናኛ መንገዶች አሉኛ የሰው ልጆች የፈለገ ነገር ቢሆን እከሌ የት ያገኘኛል ወይም እሱን የት አገኘዋለሁ ብሎ መጥፎ ነገር ማድረግ ከባድ ነው። ምክንያቱም የሰው ልጅ መገናኛው በጣም ብዙ ነው። ሰው ልጅ መገናኛችን ሰፊ ነው። በቃ የት እንደምንገናኝ አይታወቅምና እንደዛ ሊሆን ስለሚችል ተረጋጉ። ጸሎት ዱአ እያደረግን ሁላችንም እስኪ እንጠብቃቸው። ያለውን ነገር እንየው፣ እናዳምጥ። ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ነው ነገሩና ምንም ቢሆን ካፋችን መጥፎ ነገር አይውጣ። እስኪ እናያቸው፣ እናዳምጣቸው። ምናልባት እኮ ልጅቷም በነገራችን ላይ ያው ሁላችንም ሰርበናታል፣ ልጅቷን ተናግረናታል። ግን ምናልባት እኮ እሷ የተሳጣትን ካራክተር ሊሆን ይችላል እና የክፋትም ላይሆን ይችላል። ይች ልጅ ያው ሁኔታዋ ያናድዳል፣ ያስጠላል። አነጋገሯ ፕራንክ እንኳን ስሪ ተብላ ብትሰጥም ያው አነጋገሯ የምትሰጠው በቃ አለ አይደለ ይሁን እንደ ትክክል እውነተኛ አድርጋ ነውና ሀይሚን ስትመልስበት የነበረ ነገር ሀይሚን ስትናገር የነበረበት ነገር ነው ልጅቷን እንድትሰደብ የሆነውና ይሄ ደግሞ ምናልባት የተሳጣችው ካራክተር ሊሆን ይችላል። በእርግጥ ሰው እውነት ተነጋግረው ከሆነ የሚሰሩት የእያንዳንዳቸው ካራክተር ተሰጥተው ስለሆነ እንግዲህ መጨረሻውን አይታወቅም። ምናልባት እንደነ ሶሲና እንደነ ሊንዳ እኮ መጨረሻ ላይ እነሱ ሰላም ፍቅር ፈጥረው ከዛ በኋላ ወደ ነበሩበት ተመልሰው ለነሱም ቻናል ተከፍቶላቸው እኛም ደግሞ አጨብጫቢዎች ተብለን ወደ ዳር አጨብጫቢ ነኝ ሀገር ያወቀኝ እያለን ዳር ቁጭ እንላለን ማለት ነው። ምንም ማድረግ አይቻልም። እና እንግዲህ ያው ፈጣሪ ጠብቃቸው፣ ሌላ ምንም አይባልም። ዝም ብሎ ማየት ይሻላል። አንዳንዴ ክፉ መናገር ለጸጸት የሚዳርገናል። እንዴ ኧረ ብሩኬንም ዞራችሁበታል። ቆይ ተረጋጉ፣ ግድ የላችሁም። ብሩኬ ባለጌ ማለት ጀምራችኋል። ብሩኬ ባለጌ አይደለም። በሀይሚዬ ላይ መጥፎ ነገር እንደማያደርግ እኔ በደንብ ጠንቅቄ አውቀዋለሁ፣ እተማመንበታለሁ። ይሄንን አያደርግም። እኔ ፕራንክ መሆኑን የጠረጠርኩት ትናንትና እኔ እናንተ ከ6 ወር በፊት ተገናኝተናል ስትለው እና ምን ምናምን ሲል እና ምን ተፈጠረ ታዲያ ብንገናኝ ምናምን ሲል አይ በቃ ይሄ ነገር ፕራንክ ሊሆን ይችላል ብዬ ጠረጠርኩኝ። እና ብዙዎቻችሁ በሚባል ደረጃም ጠርጥራችኋል ፕራንክ መሆኑ ማለት ነው። እና ይሁን እስኪ ያርግልን ፕራንክ። የእውነት ሀይሚዬ እንደዛ ሆና እኔ እንጃ ብቻ የእውነት ከሚሆን ፕራንክ ቢሆን ይሻላል። እና የዩቲዩብ ባህሪውም እንደዛው ነው። እስኪና አብርሽና ሩታ አይዋቸው፣ ስራቸው በሙሉ ድራማ ነው፣ ፕራንክ ነው እንዳለ የሚሰሩት ማለት ነው።